ሰላም ውዶች እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት የቅንድብና የዓይን ሽፋሽፍት ማሳደጊያ እንዲሁም ደግሞ ከፊት ለፊት ለሸሸብን ፀጉር አላድግ ላለ እንዲሁም ደግሞ ፀጉራችን መንታ ለሚሆን ለሚበጣጠስ ከፊታችን ሽበት ላወጣብን ለሱም የሚሆን ለሁሉም ለፀጉርም ለቅንድባችንም ለፀጉራችን የሆነ የፀጉር ማሳደጊያ የባልዚንና ቁርንፍድ እንዲሁም ደግሞ የቴምር ፍሬ እስከ ዛሬ መጣላችን ይቆጨናል ነው የምትሉት። እኔ በነገራችን ላይ ቴምርን በደንብ ነው የምጠቀመው ለፀጉር እንዲሁም ደግሞ ለምግብነትም በጣም አሪፍ ነው፣ ለመጠጥም ማለት ነው። በጁስ አድርጋችሁ እንዲሁም ደግሞ በየቀኑ አንዳንድ ፍሬ ብትመገቡ ለጤናችን በጣም አሪፍ ነው። እዚህ ጋር እንግዲህ ወደ መጣሁበት ስመጣ እዚህ ጋር እኔ ቴምር ፍሬ ያለኝ የቴምሩን ፍሬ እንትን ብዬ ማለት ነው እንደዚህ አጠራቅሜዋለሁ በመመገብ ጊዜ። እንዲሁም ደግሞ የቴምር ጠላ ማለት ጠላ ሳይሆን እንደ ብርዝ አይነት ስሰራ እሱን ቴምሩን ጥብ እያደረግኩኝ አሰጣውና እንደዚህ አዘጋጅቸዋለሁ ማለት ነው። እዚህ ጋር እንግዲህ የሚበቃኝን ያህል ስለደረቀ እንደዚህ አድርጌ አምሰዋለሁ ማለት ነው። እኔ ብዙ አድርጌ ነው የቆላሁት። ለምንድን ነው ሌሎች ቅባት ስሰራ እንዲሁም ደግሞ ውህዶች ላይ ሁሉም ላይ ስለምጠቀም አንድ ፊት እንደዚህ ቁልት አድርገን እናስቀምጣለን። ምክንያቱም ለቅባት ስንሰራ እንዲሁም ደግሞ እንደ ቡናነት ራሱ ብጠጡት ራሱ በጣም አሪፍ ነው ጣዕሙ። እንዲሁም ደግሞ ለውስጥ ጤንነታችን አሪፍ ነው። በደንብ አድርጋችሁ ስለ ቴምር ፍሬ ሰርች አድርጋችሁ ብታው በደንብ ነው የምታውቁት ማለት ነው። ይህ ሁላ ጥቅም አለው እንደ እስከዛሬ ድረስ መጣላችን ነው የምትሉትና በተለይ ደግሞ ሽታው እንደዚህ ስታምሱ ቡና ቡና ነው የሚለው እና አንድ ጊዜ ማለት ለአንዴ ብቻ ሳይሆን በዛ አድርጋችሁ እንደዚህ እምስ አድርጋችሁ አስቀምጡ። ከዛ በሚፈልጉ ጊዜ ከምፈልጉት ውህድ ጋር እየቀላቀላችሁ እየፈጫችሁ መጠቀም ትችላላችሁ ለፀጉራችሁ ማለት ነው። እዚህ ጋር እንግዲህ በማግስቱ ያው ተቀዘቀዘ በኋላ እንደዚህ አድርጌ ሌላኛው ግብአቴ ቁርንፍድ እጨምርበታለሁ ማለት ነው። ምክንያቱም እንደዚህ እንዳልኳቸው በዛ አድርጌ ነው የምሰራው። ለቅንድቤ ብቻ አይደለም ምን የምፈልገው ለፀጉር ነው። ከፊት ለፊት ለሸሸ ፀጉር እንዲሁም ደግሞ ከግንባራችሁ ሽበት ካለባችሁ እሱን ያጠቁርላችኋል ማለት ነው። እንደዚህ አድርጌ የሚበቃኝን ያህል በምታዩት መልኩ ፈጫለሁኝ። በዚሁ አጋጣሚ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦቼ ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁኝ። እና እዚህ ጋር እንግዲህ እንደዚህ ሸርከት አድርገን ነው እንትን የምንለው የምንፈጨው። ያው ቴምሩን ስትቆሉ በጣም እንዳታሳርሩትም እንዲሁም ደግሞ እንትን ጥሬም እንዳይሆን ልክ ቡና እንደምንቆላው አይነት ማለት ነው። ምክንያቱም ሽታ ተቀብታችሁ ያረረ እንዳይሸትባችሁ ማለት ነው። ፀጉራችሁን ስትቀቡት በፈሳሽም ቅባት ማድረግ ትችላላችሁ። እኛ ግን በጭቃ ቅባት ነው የምንሰራው ማለት ነው። ከዛ እንደዚህ አድርጌ ያው ቴምር ቅባታማ ነገር ስለሆነ ልክክ ይላል፣ ቅባት ይኖረዋል። መፍጫችሁንም እንዳይሰብርባችሁ አድርጋችሁ መካከለኛ አድርጋችሁ ቁሉት ማለት ነው። እንትኑን አልቆላ ነው። ብዙ ጊዜ ትጠይቁኛላችሁ ቁርንፍድ እናምሰዋለን ወይ አይታመስም ወይ ትሉኛላችሁ። እኔ ሁልጊዜም ቢሆን በቪዲዮዎች ላይ እናገራለሁ ቁርንፍድን አታምሱት። ምክንያቱም ቁርንፍድ ኃይል ስለሌለው ወዲያውኑ ጥቅሙ ተኖ ነው የሚወጣው በሚታመስ ጊዜ ማለት ነው። እና ቁርንፍድን አታምሱት ማለት ነው። እዚህ ጋር እንግዲህ የወይራ ዘይት ወይንም ዘይቱን ነው የምጠቀመው። እናንተ ከሌላችሁ ባላችሁ ቅባት መጠቀም ትችላላችሁ። እኔ ቅባትም እስከዛሬ በምጠቀም ጊዜ እጠቀም ነበር። ነገር ግን ዛሬ በወይራ ዘይት ብቻ ነው የምጠቀመው። ከዛ በኋላ ያው እንደዚህ የሞቀ ውሃ ላይ እንደዚህ አድርጌ ከስር ድስት አድርጌ እስቲም አደርገዋለሁኝ ቶሎ እንትን እንድልልም ማለት ነው። ማለት ይሄንን ቅባቱን የምጨምርበት ዘይቱን የምንጨምርበት ምክንያት ምንድነው? ለብቻው እስቲም አድርጎ ቅባቱን ጥቅሙ እንዲሰጠን ማለት ነው። ትንሽ እንዲንተከተክልን ነው የምናደርገው። እንዳልኳችሁ የፈለጋችሁትን ቅባት መጨመር ትችላላችሁ። እንዲሁም ደግሞ ቅባት ከሌላችሁ በባዚን ብቻ መስራት ይቻላል ብላችኛል። ጭቃ ቅባት የሰራሁላችሁ ላይ እኔ ብዙ ጊዜ
ሰርቻለሁ። ጭቃ ቅባት የካሮት ሰርቻለሁ ከስር አለላችሁ። እንዲሁም ደግሞ የቁርንፍድና የባልዚን የሮዝመሪ እና ከታች ለፀጉራችሁ ደረቀብኝ እየረገፈ ተቸገርኩ ለምትሉ ይሄም አሪፍ ነው። እንደገናም ደግሞ ከስርም አለላችሁ ማለት ነው። ታጥባችሁም ካትታጠቡም የምትጠቀሙት ምክንያቱም እዚህ ጋር አንድ ቪዲዮ ስሰራ ስታው ማለት ነው ወደ ታች ቪዲዮ የሚለውን ስትነኩ በፕሮፋይሌ ነክታችሁ ከዛ በኋላ የተሰሩ ቪዲዮዎችን ወደታች ሸርተት እያደረጋችሁ ብታው የምፈልጓቸው ቪዲዮዎች ይኖራሉ ማለት ነው እና ስለሰራኋቸው ደጋግሜ መስራት ስለማይቻል ነው ማለት ነው። እዚህ ጋር እንግዲህ ባልዚን አለኝ ትንሽ ተተንተከ በኋላ ለ10 ደቂቃ እንዲሁም ደግሞ በጣም ተቸኮላችሁ 5 ደቂቃ በቂው ነው። ነገር ግን ለ10 ደቂቃ ስቲም ብታደርጉ ታሪፍ ነው። ከዛ በኋላ እንደዚህ አድርጌ ጨምራለሁ። ባልዚን ትንሽ በማንኪያዋ በምታዩት ግን እጨምራለሁ ደግሜ ማለት ነው። ያው በባልዚንም ብቻ ማድረግ ትችላላችሁ። ባልዚንን ግን ብዙ ሰዓት ላይ ማቆየት አንችልም። ለዛ ነው በቅባት ስቲም ያደረኩት ማለት ነው። ቅባት የሌላችሁ ግን ችግር የለውም። በእንደዚሁ ስቲም አድርጋችሁ 2 ደቂቃ ምናምን በእንደዚህ ያጥላችሁ መጠቀምም ትችላላችሁ ማለት ነው። ከዛ እንደዚህ ቅልጥ እስከሚልልን ድረስ ለ1 ደቂቃ ያህል ያው በውሃ ስለሆነ ስቲም የምናደርገው ትንሽ ይዘገያል መቅለጥ ማለት ነው እና እሳት ላይ እንዳትጥዱ። የታመሰ ስለሆነ እሳት ላይ ተጣጥነው ይንጨረጨራል። በዛ ሰዓት ይጨስባቸዋል ማለት ነው። ሲጨስ አንደኛ አይን ለአይናችንም ጥሩ አይደለም። እንዲሁም ደግሞ ተቀብተነው ወደ ውጭ ስንወጣ ምች አስመታና ሽታ ያመጣል ማለት ነው እና ግን እንደዚህ ተተጠቀምነው አሪፍ ነው። አንደኛ ለጤናችንም እኔ ልክ ለራሴ ጤናዬን እንደምጠብቀው ለእናንተም በእንደዚህ መልኩ ነው የማካፍላችሁ። እንዲሁም ደግሞ ለራሴ የምጠነቀቀውን ለእናንተም እናገራለሁ እዚህ ጋር እና እዚህ ጋር እንግዲህ ትንሽ እንትን ካለ በኋላ ተቀለጠልኝ በኋላ አወጣዋለሁ ማለት ነው። ከሳቱ ላይ ታወረድኩት በኋላ ለትንሽዬ ደቂቃ ለትንሽ ማለት ነው። በጣም ታቆያችሁት እንትን ይላል ወዲያውኑ ይረጋል። እንዳይቃጠልብን እኔ ፕላስቲክ ስለሆነ የምጠቀመው እቃ እንዳይበላሽብኝ እንደዚህ አድርጌ ያው ትኩስ ነገር ሲደረግበት ፕላስቲክ ነገሮች አንደኛ ለጤናችንም ጥሩ አይደለም፣ ሁለተኛ ደግሞ ይወላጨማል፣ ይበላሻል እቃው ማለት ነው። ከዛ እንደዚህ አድርጌ እንትን ለዋለው አቀልጠዋለሁ ማለት ነው። በምታዩት እንደዚህ ጥቁር ብሎ በጣም ነው ሽታው ደስ የሚለው። ከዛ በኋላ ይሄን ዝቃጩን ራሱ አንጥለውም። እኔ ቅባት አለኝ ከስር አለላችሁ የሰራሁት ማለት ነው። ከተለቀቀ 2 ሳምንት ይሆናል። አንዴ ሰርታችሁ በጥብጣችሁ አንዴ ቅባታችሁን የፈለጋችሁትን ከዛ በኋላ እሱ ላይ ጨምረዋለሁ። ስቀባ አጥልዬ የምጠቀመው ቅባት አለኝ ማለት ነው። ከዛ እንደዚህ በምታዩት መልኩ ያላችሁ ለመርጋት ራሱ አሁኑን ወዲያውኑ ነው የሚረጋላችሁ። ፍሪጅ ውስጥ እንዳታስገቡ ውጭ አድርጉት፣ ችግር የለም። ወዲያውኑ ከ1 ሰዓት በኋላ እርግት ነው የሚልላችሁ። እዚህ ጋር እንግዲህ የኔ ቅንድቤ በጣም ነው ያደገው፣ ሽፋሽፍ ከላይ ያለው ነገር ግን ከታች ነው የኔ ገና አሁን እያደገልኝ ነው። ከዚህ ሽፋ የኔ ጭራ እሷ ናት ትንንሽ እንጂ ሁልጊዜም ቢሆን ከምቀባው ላይ ስለምጠቀም ቁርንፍድ የባልዚን ጭቃ ቅባት ምናምን ስለምሰራ ሁሌም ቅንድቤንም አብሬ ስለምጠቀመው ወዲያውኑ ነው የሚረዝመው ማለት ነው። ነገር ግን በጣም ረዝሞብኝ ቀንሻው ነበረ፣ መልሶ ጉፍር ብሎ ነው የወጣው ማለት ነው። እና በእንደዚህ አድርገን እናንተ የቅንድብ መቀንደቢያዋ እንትኗ ማበጠሪያዋ በእሷ ካለቻችሁ መቀባት ትችላላችሁ። እኔ ግን በእንደዚህ አይነት እኔ የተቀባው በእንደዚህ ያደርጋችሁ ከዛ በኋላ ሁል ጊዜ ማታ ማስያጅ እያደረጋችሁ ተቀቡት ማለት ነው። ቅንድባችሁን ከዛ ጠዋት ታጠቡ ማለት ነው። ቅንድባችሁን ጠዋት ታጠቡ። በእንደዚህ ሁኔታ ታሳድሩት እና እንግዲህ እኔ ሁሌም ቢሆን ብጉር ያጠቃኛል። በወር የወር አበባዬ ሲመጣ ሆርሞን ስለእንትን ስለሚል ፊቴ ተመልሶ እንደገና ሽፍ ይላል ማለት ነው። የዳነው ፊቴ መልሶ እንደዚህ በምታዩት መልኩ ብጉር ይወጣል ማለት ነው። ያው እንግዲህ የተፈጥሮን ነገር እንቀበላለን። ፊት ለፊት ወጣል። ላንቺም ብጉር አለሽ ስለምትሉኝ ነው ማለት ነው። ማዳት አለሽ እኮ
ሁሉም ነገር ማለት የምሰራቸው ቪዲዮዎች ላይ ማለት ነው ስላለኝ ነው። ጉዳቱን ስለማቅ ሁሉንም ነገር የምጠቀመው ለኔ የምጠቀመው ነው ለእናንተ ማመጣላችሁ ማለት ነው። ከዛ ወደ መጣሁበት ስመጣ ይቅርታ እንግዲህ እንደዚህ አድርጌ ደግሞ ፀጉሬን እቀባዋለሁ በደንብ አድርጌ እንግዲህ ቁጥርጥሮች ሰርቸዋለሁ በምታዩት መልኩ። እኔ ልታጠብ 2 ቀን ስለቀረኝ በደንብ አድርጌ ከስርም እቀባዋለሁ ግንባሬንም በደንብ አድርጌ ጫፉን በተለይ ጫፉን ግንባራችሁን እንዲሁም ደግሞ ልትታጠቡ 1 ቀን ሲቀራችሁ ከስሩ ቆዳችሁን ጨምራችሁ ተቀብታችሁ ከዛ በኋላ በምትታጠቡበት ቀን ታጠቡ ትላለሁኝ። ዛሬ ቪዲዮ ይህንን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ተወዳችኋለሁ፣ አከብራችኋለሁ። በእርግጠኝነት ለውጥ ታገኙበት